እኔ አንተን የፈለኩ ከየትኛው ትምህርት ጋር ነው? ከመምህር ግሩም ትምህርት ጋር ነውና መምህር ግሩም ወይ ደግሞ መምህር ግሩም ኦኬ ስላሴን የካደ ሰው ቅድስት ድንግል ማርያም መንግስቱን ታወርሳለች ብለዋል ቃሌ እንዴ ከዛ የሚስተካከል ነገር ነው ያነሱት። በኋላ ላይ ብራሾት ሊያረጉት አስበዋል፣ ብራሾት ሊያረጉት ሞክረዋል። ነገር ግን መጀመሪያ የተናገሩትን ነገር ሊያጠፋ የሚችል በምንም አይነት ሁኔታ ኢዮባ ኦሬዲ ስለጠየቀኝ እንደዚህ ልመልስልህ። በምንም አይነት ሁኔታ እንትን የሚያደርግ ይሄንን ብራሾት ሊያደርግ የሚችል ነገር የለም። ኦሬዲ የተነሳው ተአምርም የተነገረው ቴዎሎጂም ልጨርስ የተነገረው ቴዎሎጂም ሆነ የተነሳው ነገር በምንም አይነት ሁኔታ ትክክለኛው ክርስትና ትምህርት ነው ልትለው አትችልም። ነው ማለት ትችላለህ። ነው ካልክ ችግር የለውም፣ እሱ ላይ እናወራለን። አንተ ነው ብለህ የምትደግፋቸው ከሆነ ማለት ነው። ማትደግፋቸው ከሆነ እኔ እናንተ ማውራት ትክክል እንዳልሆነ ግልጽ ነው። እኔ እየጠየቅኩህ ያለሁት የእሳቸውን ትምህርት እንኳን እንውሰድና ስቴትመንት አልጠየቅኩም። ቴዎሎጂ ነው የጠየቅኩህ እና እሱ ላይ አተኩርልኝ። ቅድስት ድንግል ማርያም ስላሴን የካደ ሰው ወደ መንግስተ ሰማያት ታስገባለች የሚል ትምህርት ተናግረዋል አልተናገሩም? ተናግረዋል። እሺ አውጥተህ ካሳየኝ። ክፈተው ስራ ላይ ነው እኔ እንትን እያልኩ ያለው ከመጀመሪያ ጀምሮ ክፈተው እስኪ። ኦኬ ቪዲዮ አትክፈት፣ ይገባ ትቆራረጣለህ። ኦዲዮን ብቻ ክፈተው፣ ችግር የለውም። ኦዲዮን ብቻ ክፈተው መጀመሪያ። በጣም ጥሩ። እሺ እንዴት አድርጎ በሉ ይፈራታል። ምንም ቢሆን ተመልከቱ፣ ከግንብ ውስጥ የገባን ሰው ከጸና ግንብ ውስጥ የገባን ሰው ግንቡ እስካልፈረሰ ድረስ ሰውየውን ማግኘት እንደማይቻል ከእናቷ እቅፍ ያልተለየችን ጫጩት ጭልፊት ሊወስዳት እንደማይችል ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። እግዚአብሔርን ክዳ እንኳን ብትሞት እቺ ነፍስ ድንግል ማርያምን ከተጠጋች ትነሳለች። ኦኬ ትነሳለች። ቃሌዋ እግዚአብሔርን የካደች ነፍስ መንግስተ ሰማያት ማርያም ታስገባለች ብለኛል አይደል? ቃሌ ሳለ ሆነ ቃሌዋ ሊወጣ ስለሆነ እኔ ልወጣ ነው። አልወጣም፣ እዚሁ ሰማችኋለሁ። ማውራት የማልችልበት ሁኔታ ውስጥ ስለምገባ ከአቤላ ጋር መቀጠል ትችላለህ። እዚህ ላይ እግዚአብሔርን የካደች ነፍስ መንግስት ማርያም ቅድስት ድንግል ማርያም መንግስተ ሰማይ ታስገባለች የሚል ትምህርት ነው። ኦኬ ላብራራልህ ምን እንደሆነ። ሊያማቸው ይችላል። እንስማውና አንድ ደቂቃ ወደፊት እንስማው። አይ ለምን እንዳልኩ ላብራራልህ አስቀድሜ አይሻልም እኮ? የእሳቸውን ትምህርት እንስማውና የእሳቸው ትምህርት ላይ ሪፍሌክት እንድትሰጥ አንድ ላይ። ኦኬ እሺ፣ ቀጥል። እሺ ለኔ ሁለቱም አንድ ነው። ለኔ አሁን የምታሰማውም አንድ ነው። የመጀመሪያው ነገር እግዚአብሔርን የካደች ነፍስ ብትሆን እንኳን ድንግል ማርያም እስካለች ድረስ ትገባለች የሚለው ትምህርት አደገኛ ክህደት ነው። በጣም ከባድ ክህደት ነው። ለምን እግዚአብሔርን አላሉም እንዴ? መልስ ትንሽና እንስማ። መልስ። ትገባለች አላሉ። መንግስተ ሰማያት ትገባለች አላሉ። መልስ። በጣም ጥሩ። ጸና ግንብ ውስጥ የገባን ሰው ግንቡ እስካልፈረሰ ድረስ ሰውየውን ማግኘት እንደማይቻል ከእናቷ እቅፍ ያልተለየችን ጫጩት ጭልፊት ሊወስዳት እንደማይችል ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። እሺ ትገባለች የሚል ነገር ተናግረዋል። ትነሳለች ማለት መንግስተ ሰማያት ትገባለች ብለው ተናግረዋል አልተናገሩም? ቃሌዋ ትነሳለች ማለት ነው። እሱ ላይ ስለሆነ ኃጢአትን ሰርታ ብትሞት እንኳን ወደ ድንግል ማርያም ብትጠጋ ትነሳለች አሉ። አሁን መንግስተ ሰማያት ታስገባለች ማለት ነው። አዎ ትነሳለች የሚለው ነገር መንግስተ ሰማያት መግባት እንዳልሆነ ደግሞ ከሳቸው ትምህርት እንሰማለን ማለት ነው።
አይ አንተን ነው የጠየቅኩህ ምን ማለት ነው እኮ አሁን አንተ እያልከኝ ያለው እነዛ ልጅ ማለት መንግስተ ሰማያት ትገባለች። አይ እኔ ያልኩህን አይደለም ሊትራሊ እንደዛ እያልከኝ አይደለም። አንተ እንዴት ተረዳኸው ነው ያልኩህ። ትነሳለች፣ ከሙታን ትነሳለች። ዋት ከሙታን ትነሳለች። ብትሞት እንኳን እቺ ነፍስ ብትሞት እንኳን እሱማ እኮ መጽሐፉን ከገለጥክ እኮ ክፉ ያደረጉ ራሱ ለፍርድ ትንሣኤ ይነሳሉ የሌለ እንዴ ከማርያም ጋር ምን አሁን እንዴት እንደሆነ እንስማቸው። ኦኬ የእሳቸውን እንስማና ክፈተው በቃ እሳቸውን ብንሰማ ይሻላል። ክፈተው እሳቸው አውደ ስለሆነ የምናወራው። እሺ ብሮስ ክፈተው። ንገረኛ መጀመሪያ ንገረኝ ቃልዋ መንግስተ ሰማያት ታስገባለች ነው እኔ ትነስ እንዴ ቀጥታ ከመንግስተ ሰማያት ጋር የሚገናኝ ነገር እኮ ነው የተነገረ ያለው። ምንም እኮ ንገረኝ አንተ በእኔ እናንተ አከራክረንም እኔ እናንተ እኮ እኔ እናንተ ወይ መሀል አትግባ። እሺ አንዴ ከጠየቀኝ በኋላ ልጠይቅህና አብራራ። ኦኬ ልጠይቅህና ልጠይቅህና ደቂቃ ልስጥ በልሽ ግን ቀጥታ መልስልኝ። እኚህ መምህር ሲያስተምሩ እስካሁን ባስተማሩት ትምህርት ላይ አንዲት ነፍስ ኃጢአትን ብትሰራ እግዚአብሔርን ብትክድ ኦኬ ቅድስት ድንግል ማርያም መንግስተ ሰማያት ታስገባለች ብለዋል ወይስ አላሉ? ብለዋል ትለኝና ካሉ ብለዋል ካላሉ አላሉም ብለህ ታብራራለህ። እሺ ብለዋል፣ ባጭሩ ብለዋል። አሁን ላብራራ እንዳትገባብኝ መሀል ማለት ነው። እሺ ማርያምን በዚህ ስብከታቸው ውስጥ መምህሩ እያስቀመጡ ያሉት ማርያምን ቀጥታ እያስቀመጡ ያሉት ከጸና ግንብ ጋር ኢኩቫለንት አድርገው ነው በፍጹም እያሉ ማለት ነው። ትነሳለች የሚለውን ቃል አይ ከሞት መነሳት ብቻ ነው ብለህ እንድትፈታ የሚፈቅድ አይነት ንግግር እየተናገሩ አይደለም። በመጀመሪያ ደረጃ አጭር ቪዲዮ አስቀመጥኩኝ ማለት እኔ ለቪዲዮ እንዲመቸኝ አጭር ቪዲዮ አስቀመጥኩ እንጂ ሳልሰማኔ ቪዲዮ አልሰራም በመጀመሪያ ደረጃ ሲጀመር ማለት ነው። ምክንያቱም የምሰራው ቪዲዮ ብዙ ሺዎች ጋር የሚደርስ ቪዲዮ ስለሆነ ስለዚህ ሙሉ አውዳቸውን ሰምቼ ነው የሰራሁት ራሱ ማለት ነው። ኦኬ ሙሉ አውዳቸው ደግሞ የሚናገረው እሷ ምን ያህል መጠጊያ እንደሆነች ያስቀመጡትን ተአምር ተመልከተው። ከዛ በኋላ ደግሞ ከሌላ ቦታዎች ላይ ወይ ደግሞ ከነሰ በላይ ሰብ ጋር የተገናኘውን ነገር ተመልከተው። እነዚህን አብረ ነው መያዝ ያለብህ። ስለዚህ በላይ ሰብ ምንድነው ያደረገው? በእግዚአብሔር ስም ተለምኖ አልሰጥም አለ። ተቆጣ። ጭራሽ በቅዱሳን ስም ተለምኖ ተቆጣ። በማርያም ስም ሲባል በልጅነቴ ሰምቻለሁ ብሎ ውሃ ሰጠ። ከዛ በኋላ ምን እንደተከሰተ የምናውቀው ነው። ከዛ በኋላ ማለት ነው ኦኬ መላእክት ወደ ሲኦል እየወሰዱት ተመለሰ። በስሟ ውሃ መስጠቱ ከነፍሳቱ ጋር ተመዘነ። የነፍሳቱ ቀለለ፣ የውሃው መዘነ። ከዛ በኋላ ወደ ገነት ገባ። በሰማይ መላእክት ዘንድ ደስታው ነው ብሎ የሚናገር። ስለዚህ እኚህ መምህር አሁን አንተ የምትሞግትላቸው መምህር ቀጥታ እየተናገሩ ያሉት ማርያምን መተማመኛ ግንብ ብላ የጸና ግንብ ብለው እየተናገሩ እንዴ። ከዚህ በላይ ታዲያ ስለ መንግስተ ሰማያት በምን ቋንቋ ይወራ? ይወባ ይሄ በጣም በቃ ዝም ብላችሁ ስሙኝ ያኔ ደግሞ ላሞኛችሁ አይነት ነው የሚሆነው እንጂ በየትኛውም አይነት ሁኔታ ከዚህ በተለየ ወይ ደግሞ ከዚህ ባነሰ መልኩ ስለ መንግስተ ሰማያት አይወራም። ትነሳለች የሚለውን ግን አይ ካልክ እሳቸው ይናገሩ። በቃ እሳቸው ይናገሩ፣ እንደዛ ይሻላል። ለምን የሞተች ነፍስ እንኳን ብትኖር ያቺ ነፍስ ኃጢአትን ሰርታ የሞተች ነፍስ ብትኖር እግዚአብሔርን ክዳ የሞተች ነፍስ እንኳን ብትኖር ያቺ ነፍስ ትነሳለች ብለው ሲናገሩ እናያለን። ትነሳለች ማለት ግን መንግስተ ሰማያት የካደች ነፍስ ስላሴን የካደ ነፍስ ኦኬ ስላሴን የካደ ነፍስ መንግስተ ሰማያትን ቅድስት ድንግል ማርያም ታወርሳለች ደግሞ ታስገባለች ማለት አይደለም። እንደዛም እየተናገሩ አይደለም። ስለዚህ ቀጣይ የተናገሩት ንግግር ለዚህ ድጋፍ ይሆነናል ማለት ነው። እንስማቸው። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ምንም ማድረግ አልችልም። እውነቴን ድንግል ማርያምን ከተጋውን ይኸውልህ እግዚአብሔርን ክዳ እንኳን ቢሆን ሲል ተመልከቱ። ድንግል ማርያም ከሃዲ ገነት አታስገባም። በዛው ላይ ግዛችሁልኝ እንግዲህ እሺ። ድንግል ማርያም ከሃዲ ታስገባለች ቃሌ ሶሪ ስራ ላይ ሆኜ ነው ዘጌት የምለው። እንትን በለው አስጨርሳቸው ይጨርሱ። ኦኬ እሺ። ካደ ሰው ገነት አይገባም። እንግዲህ ተመልከቱ እባብ የሚፈራት በትር ምንድናት ከተባለ ተመልከቱ። አንድ ሰው ነበረ ሁላችሁም የምታውቁት ምን የሚል ከተባለ እመቤታችንን እየዘከረ የሚኖር ሰው ነበረ ይላል። ማንን እየዘከረ በሉ እንጂ። ከዚያ ሀብቱ አለቀ። ሀብቱ ሁሉ ሲያልቅ ሰው ወደማያውቀው ሀገር መሰደድ ነው የተነሳው። በለመንኩበት ሀገር ድሃ ሆኜ ይቅርታ በሰጠውበት ሀገር ድሃ ሆኜ ባበደርኩበት ሀገር ተበድሬ
ይሄንንም እንስማው ቃሌዋ እንስማው። አዎ ይሰማ ትላት ተቀበለኝ። እሺ እዛ እንትን ውስጥ አለ ካቢኔት ውስጥ እሺ ሀገር ተዋርጄ ባበላውበት ባጠጣውበት ሀገር ፍርፋሪ ለቅሜ ያለ የሰው ፊት እሳት ነው። ሰው ወደማያውቀኝ ሀገር ሄጄ ልለምን አለ። ተመልከቱ። እንዲያ ብሎ ሀብት ተነስቶ ሄደ። ሁላችሁም የምታውቁት ታሪክ ነው። ግን ልነግራችሁ የፈለኩት ግርቋቸው ያለው ከዛ መጨረሻ ላይ ያ ሰውዬ ሀብቱን ጥሎ ሲሄድ ሰይጣን አገኘው። ሰው መስሎ ነው። ተመልከቱ እንግዲህ ወዴት ትሄዳለህ? እንዲህ ያለ ሀገር ምንድን ነበርክ? እንዲህ ያለው ባለሀብት ዝርዝር ለሰይጣን መረጃውን ሸር አደረገልን። ከዛ ሰይጣን ያንሰማና እና እንደው ወርቅ አሁን ይሄንን ወርቅ ብሰጥህ ትልቅዬ ድንጋይ አንስቶ ወርቅ አስመስሎ ተመልከቱ ብሰጥህ አትመለስም አለ። ይሄማ እንኳን ለኔ ለልጆቼ ይበቃ አይደል እመለሳለሁ እንጂ አለ። ከዛ ተመልከቱ ስላሴን ካደ፣ ቅዱሳንን ካደ፣ መላእክትን ካደ። ማን ተረስታ ነበር? ባል የሚፈራት በግ እንጂ ማን ተረስታ ነበር? ወርቁን ይዞ ትንሽ ገደም እንዳለ ልፍ እንዳለ ተመልከቱ። አንተ ሰው አለ። እሺ ኧረ አንድ ነገር ረስቻለሁ አለው። ምንድነው የረሳው? ሁልጊዜ ነፍሳትን የምትቀማኝ ባል ስላለች እሷን ካዳል። በፍጹም እሷን አልክድም ማለት ተመልከቱ። ስላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። ይቻላል የሚልም መጽሐፍ የለም። ስለዚህ ምንድነው ያደረገው? ከዚያም በኋላ እመቤታችንን ካድ ሲለው አልክድም ሲለው ወርቅ ባስመሰለው ድንጋይ ራሱን ብሎ ገደለው ይላል። ያንዳንድ ሰዎች ፍቅር እንደ ሰይጣን ፍቅር ያለ ሰይጣን ከፍቅሩ የሚቀድመው ጠቡ ነው ይላሉ ሊቃውንት። ሰይጣን ብሎ ከፍቅሩ ጠቡ ይቀድማል። ሰዎቹ ተጋብተው በሶስተኛው ቀን ገንዘብ የሚገቡት እንቀጥላው። በቃ። እሺ አሁን ጥያቄን ጠይቅ። ቅድስት ድንግል ማርያም ስላሴን የካደ ሰው መንግስተ ሰማይ ታስገባለች? ቆይ እንወጣለን። እኮ እናያለን፣ እንሄዳለን። አዎ ዮባ እንዴት አይነት ነገር ነው? ቅድስት ድንግል ማርያም እሺ አሁን እሺ በደንብ ስማኝ፣ ቃሌዋ በደንብ ስማኝ። ቅድስት ድንግል ማርያም ስላሴን የካደ ሰው መንግስተ ሰማያት ታስገባለች? እሺ አንዴ በጣም ይቅርታ አንዴ ባል ስላለች እሷን ካዳል። በፍጹም እሷን አልክድም ማለት ተመልከቱ። ስላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ቅዱሳንን ክዶ መንግስተ ሰማያት መግባት አይቻልም። ይቻላል የሚልም መጽሐፍ የለም። ይቻላል የሚል መጽሐፍም የለም። ይሄን አትቀበለውም? ይሄን የእሳቸውን ንግግር አትቀበለውም? እሺ አሁን አታቋርጠኝ ብዬ አስባለሁ እስከምጨርስ አይደል ዮባ? ከዚህ በኋላ ያለው ማለት ነው መጨረሻ ስቴትመንት ስለሚሆን ከዛ በኋላ አቤላም እየጠበቀ ነው። እሱን ደግሞ እንሰማለን። እኔ ደግሞ ቁጭ ዝም ብዬ እሰማለሁ። ስላሴን የካደ ሰው አይገባም፣ እንትናን የካደ ሰው አይገባም የሚለው ነገር መጀመሪያ የተናገሩትን ነገር ኔጌቲቭ የሚያደርግ አይደለም እና በጠየቀኝ ቁጥር እንደውም በጣም እየገረመኝ ነው። ራሱ ቪዲዮውን ከዚህ በተሻለ ልሰራው እችል ነበር ማለት ነው። እንደው በጠየቀኝ ቁጥር እየተገለጠልኝ ያለው እሱ ነው። ምክንያቱም እየተናገሩ ያሉት ነገር ስላሴን ክዶ ግን በማን ውስጥ ማን ስላለ ነው ፖይንቱ እሱ ነው። ከዚህ በፊትም እናንተው መድረኮች ላይ ማርያም ከሌለች ስላሴ የለም ሲባል ሰምተናል። ምን እያሉ እንደሆነ ለሁሉም ሰው ግልጽ ነው ማለት ነው። ለምን ከተባለ ታሪክ ገልጸዋል። ለዛ ነው እኔ ሁል ጊዜ በተለይ እነዚህን ሰነዶች ገድላት፣ ታምራት የሚባሉ ሰነዶች ማንቀበልበት ምክንያት ሰነዶቹ ላይ ነው ፋንሲፉል ታሪክ ስላለ አይደለም የምለው ማለት ነው። ቴዎሎጂካል አጀንዳ ስላለ ነው። ይሄው አጀንዳው ምንድን እንትናን ካድ፣ እሺ እንትናን ካድ፣ እሺ ስላሴን፣ እሺ ከዛ በኋላ እሷን ካድ ነው አይታል። ይሄን የተናገሩትን ነገር በምንም አይነት መንገድ ልታጠፋው አትችልም። ቀጥሎ በመጣው ስቴትመንት፣ ቀጥሎ ባደረጉት ስቴትመንት በምንም አይነት መልኩ ልታመጣ አትችልም ነው። እሺ አንዴ ላውራችን አስቀምጠኝ። ይቅርታ ጋይስ በጣም ስራ ላይ ሆኜ ስለሆነ ነው። ስላሴን የካደ ሰው መንግስተ ሰማያት ይገባል የሚል መጽሐፍ የለም። አዎ እንስማማለን። ያስቆጣን ራሱ እሱ አይደል እንዴ? ከነገራቸው ውስጥ ያስቆጣን እኮ እሱ ነው። ስለዚህ ትክክል ነው፣ በዚህ እንስማማለን። ነገር ግን መጀመሪያ የተናገሩትን ነገር ሊያጠፋ የሚችል ነገር አይደለም። ለምን ስላሴን አልካድክም የሚባለው ማንን እስካልካድክ ድረስ ነው የሚል ቴዎሎጂ ነው የሰሩት። ማርያም
ስላሴን ትክዳለህ? አዎ ክዳለሁ። ማርያምን አልክድም። ስላሴን ክደ ማርያምን ባለመካድ ስላሴን አለመካድ አለ ነው ሎጂካቸው። ምንም እኮ ግልጽ እኮ ነው። እዚህ ጋር 100 ምናምን ሰው አለ ይሲ ስላሴን አለመካድ ስላሴን ብትክድ ክጃለሁ ብትል ራሱ ስላሴን አለመካድ ማርያምን ባለመካድ የሚገለጥ ነገር ነው ፖይንታቸው እሱ ነው። አለቀ። ስለዚህ ይሄ በምንም አይነት ሁኔታ ተጨባጭ የሆነ ነገር አይደለም። ተቀባይነት ሊያገኝ የሚገባው ነገር አይደለም። እንዴ አሪዮስ ምን አረገ? ምን አረገ አሪዮስ? አሪዮስ እኮ ኢየሱስ ፍጡር ነው ሲል ሲምፕሊ ስላሴን ካደ ያስባለው እኮ በቃ ኢየሱስ ፍጡር ነው ማለት እኮ ነው። በቃ ወልድ ሌላ አንዴ ቆይ አታቋርጠኝ አልኩ። ለዚህ ነበር አንዴ ልጨርስ። እኔ ከዚህ በኋላ ምንም ስለማላወራ አንተ በኋላ ታወራለህ። እኔ እያወራሁ ነው የገባኸው። አሰማ ብዬክ ጠይቅ ብዬ ስለሆነ ጠርተኸኝ ልታቋርጠኝ አይገባም። አክብሬህ ነው የመጣሁት። ጠርተኸኝ ልታቋርጠኝ አይገባም። ማንም ቤት እንዲዘው ብዬ አልገባም። ስለዚህ ጠርተህም ደግሞ እንደዚህ ታደርግ ጥሩ አይደለም። ኦኬ ሶ ፖይንቴ ይሄ ነው። የኔ ዋናው ጉዳይ ይሄ ነው። ሌሎች ሰዎች ምን አደረጉ? ነገር እግዚአብሔር ላይ ስተው እኮ ከሃዲ ተብሎ የተወገዙበት ምክንያት ሲምፕሊ እንትን ስላልሆነ አይደለም እኮ። ለምንድን ነው የምታወርድ? ሚውት አድርጊ። በኋላ ትጠይቂያለሽ። አወረዳችሁ አጭራሽ። እሺ ስለዚህ ማርያም ባለመካድ ውስጥ ስላሴን አለመካድ አለ የሚል ቴዎሎጂ ከሰራህ መጽሐፍ ቅዱስ ውስጥ ሄደህ ልታመጣው ይገባል። ኦኬ እግዚአብሔርን ክዶ የሆነን ፍጡር ስላልካደ ማርያምን ስላልካደ ምናምን ከቤተክርስቲያን አባቶች ልታመጣው ይገባሃል። በጭራሽ የሚያከራክር ነገር ራሱ አይደለም እንዴ። ማለት የራሳቸው ወገኖች ራሱ ይሄንን እኔ ይቀበሉታል ብዬ አላስብም ብዙዎቹ። እና ለማንኛውም ግን ማርያምን በመካዱ ስላሴን አለመካድ አለ ስለሆነ ሎጂካቸው ይሄ ፍጹም ስህተት ነው። መጀመሪያ የተናገሩትን ነገር በኋላ ላይ የተናገሩት ነገር ያጠፋዋል ብለህ አስበህ ከሆነ ስህተት ነው። ሰውየው ስላሴን አልካደ የሚያስባለው ነገር ምንድነው? ታምረ ማርያም ላይ ያለው ስላሴን እክዳለሁ ብሎ ግን ደግሞ ማርያምን አለመካዱ ነው። አለቀ። ስለዚህ እንደዚህ አይነት በጣም አደገኛ ትምህርት በጭራሽ እኔ ቤተክርስቲያን መቀበል አለባት ብዬ አላስብም። ቴንኪው ተባረኩ። አሁን አቤላ ቀጥል፣ ሌሎቻችሁም ቀጥሉ። እኔ ስራ ላይ ስለሆንኩ ነው። እየዋ ልታወራ ነው ቃሊ ቪዲዮ ላይ የቪዲዮ አሰራር ችግር አለበት ማለት አሁንም ስትናገር ቤተክርስቲያን መቀበል አለባት ስትል የቤተክርስቲያን የነገረ ድነት ትምህርት ከሱ ጋር ማተር እንደሚያደርግ አድርገ ነበር አቀናብሬ ሰራውና አኮርዲንግ ቱ ፕሮቴስታንት ይህንን ተመሳሳይ የሆነውን መንገድ አምጥተን በተለያዩ ቸርቾች ውስጥ የሚነገሩ ትምህርቶች አሉ። እነዛ ትምህርቶች አምጥተን የፕሮቴስታንት የነገረ ድነት ትምህርት ተፋልሶ አለበት ማለት እንችላለን። እሳቸውን ከተቃወማችሁ ችግር የለብንም። ተቃውማችኋቸዋለሁ ነው እሳቸውን ብቻ አይደለም ባይዘው አንዴ ያ ተፋልሷል ማለት እንችላለን። የነገረ ድነት ትምህርት አዎ አፋልሳችኋል እንላለን። ተፋልሷል የፕሮቴስታንት የነገረ ድነት ትምህርት ስትል ግን ሰውየው ፕሮቴስታንቱን እንደናንተ አይደለም እናየውኛ። ኦኬ ፕሮቴስታንቱ የተለያየ ትራዲሽን ያለው ነው። በዛ ላይ ደግሞ ማንኛውንም በውስጡ የሚነሳን ችግር ተነስቼ ልክ አይደለም ብዬ እኔ ፕሮቴስታንት ሆኜ መቀጠል ይችላል። እኔ እያነሳው ያለሁት አንድ ቪዲዮ አይደለም እያነሳው ያለሁት የመዳን ብዛቱ የመዳን መንገድ ብዛቱ ያሉትን መምህራን ጭምር ስለሆነ ቪዲዮ አሰራር ልክ አይደለም ልትል አትችልም። ግን አምጣችሁ ችግር የለውም እኮ የፕሮቴስታንት ዲኖሚኔሽን አንስተን ያንን ትምህርት የትኛው የፕሮቴስታንት ሴክት ሪጀክት ሊያደርገው እንደሚችልና ያንን ደግሞ ስህተት ነው ብለህ ፕሮቴስታንት ውስጥ ሊቀጥል እንደሚችል እናያለን። ግን አሁን አንተ የሰራው አሰራር ምንድነው? ከትምህርተ እግዚአብሔር ጋር በተገናኘ ትምህርተ እግዚአብሔርን ከመካድ ጋር በተገናኘ ይሁን እንጂ አታስብ፣ አምጣው፣ ምንም አታስብ። ቆይ አንዴሽ አንተ መጀመሪያ ያወራውን ነገር እሱ ላይ እናውራና የቤተክርስቲያን የነገረ ድነት ትምህርት ጉባኤያዊ ነው። ስለዚህ ጉባኤያዊ የሆነውን ትምህርት ከእርሱ ጋር ነው ይህንን ንግግር እሳቸው የተናገሩትን ንግግር አስገብተህ ተፋልሶ አለበት የኦርቶዶክስ የነገረ ድነት ትምህርት እያልክ የነበረው የኦርቶዶክስ የነገረ ድነት ትምህርት ጉባኤያዊ የሆነውን ትምህርት ወይም ደግሞ ምንድን ነው አስተምሯል ነው የሚለውን ማስረጃ አምጣ። ኦኬ እየጠየኩ እኮ ነው። ምንድን ነው እያልኩ ነው። አንተ ከሆነ መጀመሪያ ማስረጃ አምጣ እስቲ። ጉባኤያዊ ነው የሚል ማስረጃ አምጣ እስቲ። ወይ ዲስከሽን እናድርግ እንጂ አሁን ወደዛ መግባት አስፈላጊ ነው ብዬ አላስብም።
አይ አስፈላጊ አይደለም ግን እሱ ስለ መግባት ጉዳይና ይቆያ አንዴ እኔ አታቋርጡኝ። አንድ ጊዜ የኔ ሐሳብ ምንድነው እሳቸው የተናገሩት ነገር ልክ ነው ወይስ አይደለም የሚለውን ዲፌንድ ላረግ ሳይሆን አንተ ቪዲዮ አሰራር ምንድን ነበር የሚለውን ነው። ቪዲዮ አሰራር ፍጹም ስህተት ነው። የቤተክርስቲያን ትምህርት ነው ይሄ። የቤተክርስቲያን ትምህርት ተፋልሶ አለበት እያልክ ስለሆነ ይህንን ትምህርት አንድ ሰው ሪጀክት ሊያደርግ ይችላል። ያው ለምሳሌ እኔ ይህንን ትምህርት አልቀበልም ግን ኦርቶዶክስ ነኝ። ኦርቶዶክስ አይደለም ይህንን ባለመቀበልህ ብሎ የሚወቅሰኝ ሊያወግዘኝ የሚችል የለም። ስለዚህ አንተ በሄድክበት ስቴትመንት መሰረት ቤተክርስቲያናዊ አድርገህ የቤተክርስቲያን ትምህርት ተፋልሶ አለበት ስትል ይህንን ትምህርት ቤተክርስቲያናዊ ለመሆኑ የሆነ ዶክመንት አምጥተህ አሳየን እስኪ። የነገረ ድነት ትምህርት ይሄ ነው የሚለውን የኦርቶዶክስ አምጥተህ አሳየን። እሺ ጨርሰሃል አይደል? እና ይሄ እኮ ነው ብርሃኑ ጨርሰሃል አይደል? ጨርሰሃል ብዬ አስባለሁ። ሁለቱም ማለት ያ የጠየቅኩህን ከመለስክልኝ ጨርሻለሁ። እሺ ስለዚህ ልመጽ ይሄ ነው በቃ። ይቅርታ እሺ አንዴ ቆይ እሺ እሺ አውጡት በቃ አውጡት። እሺ ተመልሻለሁ። ሶሪ በጣም የመጀመሪያው ነገር ከእንትን አንፃር ያነሳኸው ነው፣ ከቪዲዮ አንፃር ያነሳኸው ነው። ቪዲዮ ላይ እዚሁ ሚዲያው ላይ የምታወሩ ሰዎች እዚህ ሚዲያው ላይ የምታወሩ ሰዎች ራሳችሁ ስለ ነገረ ድህነት የተለያየ ምልከታ አላችሁ ነው ፖይንቱ ራሱ እሱ ነው። አንተ አልቀበልም ብትል እኮ አንድ ሰው ነህ፣ እንደዛ ካመጣህ አንድ ሰው ነህ። ቅድም ኢዮብ ያለው ነገር ይመጣል ማለት ነው። እሱ ደግሞ ምንድነው አንዲት መንገደኛ ምዕመን አለ። በቃ አንተም እኮ አንድ መንገደኛ ሰው ነህ። you are no more than that እኮ በዛ ደረጃ ካመጣኸው ማለት ነው። ብሩኬ ፖይንቱ እሱ አይደለም። ካንተ በላይ የሆኑ ሊቃውንት የመዳን ስልቱ ብዙ ነው እያሉ አይደል እንዴ መድረክ ላይ። ስለዚህ እያወራን ያለነው ነገር ነገረ ድህነቴ ጉባኤያዊ ነው ስትል፣ አንደኛ ነገረ ድህነቴ ጉባኤያዊ ነው ያለችበትን የቤተ ክርስቲያንን ሰነድ ታመጣል። ሁለተኛ ሊቃውንቱን ራሱ ተሳስታችኋል ለማለት እሱ ማምጣት ስላለበት ማለት ነው። ኦኬ በልምድም በትምህርትም ካንተ የሚበልጡ ሊቃውንት ወጥተው ስላሴን ቢክድ እንኳን ማርያምን ካልካደ በቃ ስላሴ እንደ ካደ አይቆጠርም ይገባል እያሉህ ነው ያሉት። ይነሳል በቃ እያሉህ ነው ያሉት። ኦኬ አንደኛ። ሁለተኛ ሊቃውንቱ መልሰው ረመዳን በጣም የመዳን መንገዱ በኦርቶዶክስ ብዙ ነው ብለው እንግዲህ ዶክተር ዘበና አስተምረዋል፣ እኚህኛው መምህር አስተምረዋል። ከዛ በኋላ ደግሞ እኛኛው መምህር ያስተምረዋል እንድትለኝ አይደለም። ኧረ በጌታ ፕሩፍ አንተ ጋር ሆኖ እኔ ጋር ልታመጣ አንዴ ቆይ ኖ ተረጋጋ እንጂ እኔ ጠየቁት አንዴ ቆይ ረጋ በል ቃሌ በጣም ብስል እየጠየቁት ጥያቄ መመለስ ይልቅ አንተ ሌላ ነገር አንዴ ቆይ እንዴ የመዳን ትምህርት ጉባኤያዊ ነው ያልከውን አንተ ማምጣት ትችላለህ? እሺ እስቲ አምጣ። እሺ ቆይ ተው እንደው ማምጣ። ጉባኤያዊ ነው የመዳን ትምህርት? እኔ እኮ ጥያቄን ያቀረብኩልህ የመዳን ትምህርት ጉባኤያዊ ነው ወይ? ክሌም አድርገሃል። የመዳን ትምህርት ጉባኤያዊ ነው ብሩክ? አንድ ጊዜ ያልኩን መጀመሪያ መች ሰማኸኝ? አዎ ማስረጃ የለህም እኮ ለመዳን ትምህርት ጉባኤያዊ ነው ላልከው ራሱ ማስረጃ ስለሌለ አንድ ጊዜ ያልኩትን ልድገምልህ አንዴ። ቃሊ ፕሊስ እንደማመጥ። ቪዲዮ የሰራው አንተ ነህ፣ ኮንክሉዥን የሰራው አንተ ነህ። ሶ በርደን ኦፍ ፕሩፉ አንተ ጋር ነው ያለው። ቤተክርስቲያናዊ የሆነውን ትምህርት ተፋልሶ ሆኗል ስትል ይህንን ትምህርት ዶክመንትድ የሆነ ነገር አምጣ። ይህንን ትምህርት የቤተክርስቲያን የነገረ ድነት ትምህርት አስተምሮ ስለመሆኑ እያልኩ ነው። በርደን ኦፍ ፕሩፉ ያለው አንተ ጋር ነው። ማስረጃ ማምጣት የማትችል ከሆነ ተው፣ እሱ ያንተን ኮንክሉዥን ምን ይሰራልናል? እኛ ማስረጃ አለ ወይ ነው ጥያቄ። እሺ አሁን ጨርሰሃል ጥያቄ እኮ ጥያቄ ላይ ብቻ አተኩር። ከሊ አስተማረ ካለ አስተማረ አይደል? ጥያቄህን ጨረስክ? እሺ መልሳ ጨርሻለሁ። ሚውት አርጋ እንዴ። አዎ እሺ። ወይ ቪዲዮውን በደንብ አላየኸውም? ጨርሰህ አላየህም ወይ ቪዲዮውን? ካልሆነ ደግሞ የሆነ ነገር ብራሾፍ ለማድረግ እየሞከርክ ነው። ከሁለት አንዱ። ለምን? አንደኛ እዚሁ ሚዲያው ላይ ስለ ነገረ ድህነት በነገረ ድህነት ላይ መታችሁ ተወያዩን የሚሉ ሰዎች በሚዲያቸው ላይ እዚሁ ሚዲያ ላይ ስለ ነገረ ድህነት እንደዚህ የተቀላቀለና እርስ በርሱ የሚምታታ ነገር አለ። መጀመሪያ የነገረ ድህነት ትምህርታችሁን ጥርት አድርጋችሁ መታችሁ ነው በነገረ ድህነት እንወያይ ማለት ያለባችሁ። በቃ የቪዲዮ ሐሳብ እሱ ነው። ቤተክርስቲያናቸው በነገረ ድህነት እንዴት አስተምራለች እንዴት አይደለም አለቀ። በቤተክርስቲያናችሁ ግን ኦሬዲ ቤተክርስቲያናችን ነገረ ድህነት ትምህርት ብለው የሚያወሩ ሚዲያው ላይ እዚህ ያላችሁ የሁሉ ትምህርት እያለ መታችሁ በነገረ ድህነት እንወያይ አትበሉን። ኦኬ በቃ ሐሳቡ እሱ ነው። አይ የኔ የነገረ ድህነት ትምህርት ካልክ ብሩክ የነገረ ድህነት ትምህርቴ መምህር ዘበነም የተናገሩት አይደለም፣ እኛኛው ስማቸው አያያዘኝ መምህር የተናገሩትም አይደለም፣ እኚህኛው አሁን ስለ ስላሴ የተናገሩት መምህርም የተናገሩት ነገር አይደለም። ጉባኤያዊ ነው ካልክ ግን ማስረጃ ጉባኤያዊ ነው ማለት ነው።
የቪዲዮ ቆርጥ የአንድን ሰው የቪዲዮ ቆርጦ አምጥቶ ይሄ ነው የቤተክርስቲያን የነገረ ድህነት ትምህርት ማለት በጣም በጣም ዊርድ የሆነ ነገር ነው። እውነት ለመናገር ማን ያለው? አይ እነዚህ መምህራን እነዚህ ሁሉንም መምህራን የቤተክርስቲያን የነገረ ድህነት ትምህርት ይሄ ነው ያለው ማን ነው? አይደለም እነዚህ መምህራን ያላልኩት ለምን ትላለህ እዚሁ? አሁን እኮ አልክ እኮ ይሄው እኮ ዘበነ የሚያስተምረው እንትና የሚያስተምረው ይሄ ነው የነገረ ድህነት ትምህርታቸው አልከኝ አይደለ? የተዛባ የነገረ ድህነት ትምህርት አላችሁ አይደለ? የቤተ ክርስቲያን የነገረ ድህነት ትምህርት ይሄ ነው ያለው ማን ነው? ቪዲዮ አሰምተው ብያለሁ እኔ። አሁን ያልከኝ አይደለ? የቤተ ክርስቲያን የተዛባ የነገረ ድህነት ቪዲዮ እንደዛ ያልኩበትን ቪዲዮ ክፈት እንደዛ ያልኩትን ቪዲዮ ኢየሱስ። ኦኬ አያ እዚሁ የተናገርኩትን ለማጣመም ከሞከራችሁ ሲምፕሊ ልትሸፍኑላቸው እየሞከራችሁ ነው እንጂ በምንም አይነት ሁኔታ እናንተ እንትኑን ኖሯችሁም አይደለም። ይሄ ነገረ ድህነት ትምህርት ላይ ሪል የመነጋገር ትምህርት ጉዳዩም ኖሯችሁ አይደለም እያልኩ ያለሁት ነው እኮ ስህተት ነው አለን እኮ ቃሌ። ቆይ አንድ ነገር አስረግጬ ልንገርህ እሺ። ቅድም የሰማሁትን ቪዲዮ ማነህ ነው አንተ በግለሰብ ደረጃ ነው አይደል ስህተት ነው ያልኩት? አንዴ ምን ብዬ ነው የጀመርኩልህ አልከኛ? እሱን እንድናገር እኮ ነው የጠራሁት አይደል? ቅድም ስንነጋገር በግለሰብ ደረጃ ነው አይደል ስህተት ነው ያልከው? ቤተክርስቲያን ስህተት ነው ብለዋለች የእነሱን ትምህርት። እባክህን ቃሌ አንዴ ስማኝና ነው ጊዜን እየገደልክ ነው እንዴ? አክብሬ ከስራ ላይ ቆሜ መጥቼ ማለት ነው እዚሁ ያልኩትን ነገር ትላለህ። እግዚአብሔር ይስጥልኝ። ቤተክርስቲያን ስህተት ነው ብለዋለች። ይሄንን ትምህርት አንተ ስህተት ነው ያልከውን ኦ ማይ ጋድ አንዴ ቃሊ አንዴ ብቻ ተረዳኝ። ኦኬ ቅድም የኛህን አባት አመጣህና እንደዚህ ብለዋል ትክክል አይደለም ስትለኝ በዚህ በስቴትመንት ደረጃ ትክክል አይደሉም። ይሄ አሁንም የማምንበት ነው። ትናንትና ነው የለጠፍኩት። ኦኬ ትክክል አይደለም ብዬ አምናለሁ። ግን ደግሞ ከምን አኳያ ነው እየተናገሩት ያሉት ብዬ ስናገር አንተም ስፒሮስም የተናገረው ነገር ትክክል አይደለም ብዬ ነው የማምነው። ኦኬ 2 ደቂቃ ወደፊት 2 ደቂቃ ወደ ኋላ አድርገን ምን እንደተናገሩ እንስማቸው በሚልበት ሰዓት ስህተት ናቸው ካልክ እኮ በቃ እኮ ይሄን እኮ ራሱ መክፈት አልነበረብህም። በቃ ተሳስተሃል። ኬዝ ራስህ እኮ መሰከርክ። ቃሌው አንዴ እንዳወራ ፍቀድልኝ። አንድ በጌታ አንዴ እሺ። ከስቴትመንት ደረጃ ትክክል አይደለም። ለምሳሌ ነፍሳት የካዱ ነፍሳት በቅድስት ድንግል ማርያም ይድናሉ ወይ ደግሞ ይነሳሉ አይነት ነገር ከሆነ ከምን አኳያ እንደሆነ መስማት አለበት። እንደሰማነው ድምጽ ከሆነ ግን ስህተት ነው አልኩኝ አይደለ? ኦኬ 2 ደቂቃ ወደፊት 2 ደቂቃ ወደ ኋላ አድርገን ደግሞ ግን ከምን አኳያ ነው እየተናገሩ ያሉት? እውን ስላሴን የካደ ሰው ቅድስት ድንግል ማርያም መንግስተ ሰማያት ታስገባለች እያሉ ነው ወይ? ኦኬ ይሄንን ነው ማወቅ ፈልገው። ይሄንን ካሉ ፍጹም ምንፍቅና ነው። ይሄንን ካላሉ ግን የተናገሩበትን አውድ እናጤናለን ማለት ነው። ይሄንን ነው ያስኩት የተናገርኩትም ቀደም። ስለዚህ ቪዲዮውን ከፈት ነው ሙሉ ቪዲዮውን ከፈት ነው አንዴ ሙሉ ቪዲዮውን ከፈት ነው ረጅም አረከው ንግግርህን። እሺ ያው አሳጠርኩት። በቃ ሙሉ ቪዲዮውን ስንከፍተው ምን አሉ? የተናገሩትን ነገር ሰማን። ኦኬ ሰማን። መንግስተ ሰማያትን ስላሴን የካደ ሰው ማርያም መንግስተ ሰማያትን ታስገባለች እያሉ አይደለም። ኦኬ አይደለም። ይሄንን አለመሆኑን ራሳቸው ከራሳቸው ከሰማን ያመጣቸው ቪዲዮዎች በቅድስት ድንግል ማርያም ነው ምልጃ የሚደርሰው እንደዚህ የሚባሉት ነገሮች ኮምፕሊትሊ የስህተት የሆኑ ትምህርቶች ናቸው። ግን ደግሞ ከምን አኳያ እየተናገሩ ነው? ምን እያሉ ነው? ይሄንን ነው ስለዚህ ነገረ ድህነት ትምህርት ነው ማለት አትችልም ነው። ኦኬ ረዘመብኝ። አንዴ አንተን እዚሁ ልጠይቅህ ስትጠይቀኝ ስለነበር ማለት ነው። አንድ ሰው ስላሴን ካድ ተብሎ እክዳለሁ እሺ ብሎ ክዶ ማርያምን ካድ ሲባል አልክድም ቢል ስላሴን እንዳልካደ ይቆጠርለታል? ይቆጠራል ወይ አይቆጠርም? በል አይቆጠርም። ስላሴን እንዳልካደ አይቆጠርለትም ማለት ይቆጠራል። እሳቸው ስላሴን እንደ ካደ ይቆጠራል። ካደ ነው በቃ። ስላሴን ክዶ ማርያምን ስላልካደ ምንም አይነት ሳልቬሽን የለውም። ፊኒሽድ በቃ። የእሳቸው ሞቲቭ እሱ ነበረ። በቃ ይሄኛው ነው እንትን የቤተክርስቲያን የነገረ ድህነት ትምህርት። ሁለተኛ ጥያቄ ሞቲቫቸው እንደዛ አይደለም። ሞቲቫቸው እያልኩህ ነው ቃሊዋ። በጣም ይቅርታ። እንደርስበታለን። ሁለተኛ ጥያቄ ከኔ ቪዲዮ ላይ የቤተክርስቲያን የነገረ ድህነት ትምህርት ይሄን ያልኩበትን አሳይ አልክ እኮ። አሁን እኮ ሊወያዩ የሚመጡ ልጆች የቤተክርስቲያን እንደዚህ አይነት ትምህርት የታችኛውና የላይኛው እንደዚህ አይነት የነገረ ድህነት የተዛባ ትምህርት አልክ አይደለ? እንደዚህ አይነት ነገሮችን ከነገረ ድህነት ጋር ነው እየወሰድክ እያገናኘክ ያለው። ይሄ ደግሞ አሁን እኔ ጠየቅኩህን ትተህ እኮ ያልጠየቅኩህን ነው የምትመልሰው። የቤተክርስቲያን የነገረ ድህነት ትምህርት ይሄን ያልኩበትን ማስረጃ ነው ያልኩህ።
ኦኬ አላልክም? ይሄ የነገረ ድህነት ትምህርታችን አይደለም? እኔ በጭራሽ እንደዛ አላልኩም። የነገረ ድህነት ትምህርታችሁ እናንተ ማታውቁት ማስረጃ ይዛችሁ ነው ያልኩት። አሁን አንተ መልስልኝ። ማስረጃ ይዛችሁ ነው ያልኩት። የነገረ ድህነት ትምህርታችሁ ይህ ላለመሆኑ ማስረጃ ይዛችሁ ነው ያልኩት። አይ በቃ ግን አንተ ለቃሉ ታማኝ ኮንክ አንድ ሰው መጽሐፍ ቅዱስ ኦኬ መጽሐፉን ትምህርት ካስተማረ መጽሐፍ ቅዱሳዊ ያልሆነ ቃሌ በደንብ ስማኝ፣ መጽሐፍ ቅዱሳዊ ያልሆነ ትምህርት ካሰው ስቷል አልሳተም? ለምን አልሳተም? ስተዋል። ለዚህ ነው ስተዋል። እኛም ሰው ስተዋል። እያወራሁ ነው። አይሰማም እንዴ? አይሰማም? ኢዮብ አይሰማም? ጋይስ አይሰማም ድምጼ? ኢዮብ ጋር ኔትወርክ ስልክ ገብቶበት ነው የሚሆነው። እሺ ተመለስ። አሁን አለው። እሺ አሁን አይ ቲንክ አሁን አለው መሰለኝ። እሺ ጥያቄ እንደገና በደንብ ሰው እንዲሰማው እሺ አንዴ ላስተካክልሽ። ኔትወርክ አይሰማም? አሁን አይሰማም? እሺ አሁን ትሰማለህ? ጥያቄህን ሰው እንዲሰማው በደንብ ድገመው። እሺ ኧረ ትሰማለህ? በጣም ጥሩ። እሺ በጣም ጥሩ። እሺ እየቆየ ስለሚደርሳችሁ ነው። አንድ ሰው መጽሐፍ ቅዱሳዊ ያልሆነን ትምህርት ቢያስተምር ያ ሰው ድኗል ምንድነው ስህተት ላይ ነው ማለት እንችላለን? ለምን አንልም? ለምንድን ነው እኚህን ሰው እንደዚህ እየወቀስኩ ያሉት? የተሳሳተ ነገር ስላስተማርኩ ስህተት። ኦኬ ማንም ሰው አልዳንም ብለንም እናምናለን አይደለ? አልዳንም ለማለት በስህተቱ ጸንቶ መቆየት አለበት፣ እንደና አሪዮስ ማለት ነው። ሲመከር እሺ ብሎ ከተካሄደ ምንም ችግር የለውም። በጣም ጥሩ። ስለዚህ አንድ ሰው መጽሐፍ ቅዱሳዊ ያልሆነ ትምህርት ቢያስተምር ያ ሰው የተሳሳተ ነው። በዛ በትምህርቱ የጸናና ዶክትሪን አድርጎ ከያዘ ደግሞ አልዳንም ብለን እናምናለን። የቃሌ እምነት ይሄ ነው። ኦኬ ይሄንን እንስማ። እሺ ኦኬ ለቃል እውነት ለወንጌል ታማኝ ከሆንክ ያሁኑን ኮንፈርም ታረጋለህ ማለት እኔ ኩዌሽን ልታረግ ነው ወይስ ትምህርቱን ልታረግ ነው የጠራኸኝ? እኔን ራሱ በዛው እንደው ለወንጌል ታማኝ ከሆንክ ይሄን ነገር አንተ የተናገርከው ነገር እኔ ስለማጠርቅ ማለት ሲስተሙ ነው። አንዴ ይሄ ሲስተሙ ነው። ታችኛው ባትሪ ነው። የሚከብድ ካገኛችሁ ባትሪ ነው። እሺ ባትሪ ይቅርታ። አንዴ እሺ ልቀጥል። ቃሉ ቆይ ይሄኛውን እንጨርስና ወደ ሌላው ትሄዳለህ። ይሄኛውን እንጨርስ መጀመሪያ። አሁን የጀመርነው አሁን የጠየቅኩህ ነው የምጠይቅህ። አሁን የጀመርነው ቪዲዮ ላይ እንጨርስ። ጨረስን እኮ ቪዲዮ ላይ እኮ ተማመንን። በቃ ጨረስን። ስተት ያለው ተማመንን። ያልተናገሩትን አልተናገሩም ማለት ተው ነው። ምን ብለን ከምን አኳያ እንደተናገሩ አውተናየን። ያልተናገሩትን አልተናገሩትም ማለት እኮ ምኑ ነው ስህተት የሆነው? ስህተቱን እስቲ ስቴትመንቱን ስራ ውስጥ አንደኛ አንተ ከተናገርከው አኳያ እሳቸው ስላሴን ካደ ሰው ቅድስት ድንግል ማርያም መንግስተ ሰማያት ታስገባለች አላሉም። አንተ ብለዋል ብለኸኛል። አላሉም እሳቸው አይተናል። ሁለተኛ የተናገሩት እንዴት ነው ያላሉት? እሱ ላይ ሌላም ጉዳይ ቢሆን ከንግግር አኳያ ስህተት ነው ብዬ አምናለሁ። እሱ ላይ አልተማመንም። አየህ እዚህ ጋር ነው እሱ ጋር ጭራሽ አልተማመንም። እሱ በቃ እንደዚህ ከሆነ አንግባባም። ለምን እሳቸው ያሉትን ቃል ልክደዋል። እንዴት እንግባባለን? ሲጀመር እኮ ፕሪሰፖዚሽን ይዘህ ነው የጠራኸኝ። ቃል በቃል የተናገሩትን ነገር ቃል በቃል እዚሁ ቃል በቃል ስላሴን አለመካድ ማርያምን አለመካድ እንደሆነ ተአምር ቀሳተን አንተን በጣቅሰው እየተናገሩ እንዴ ኃይለኛ ኑፋቄ ለሰታት አልኩ። ኃይለኛ ኑፋቄ እኮ ነው ይሄ እንዴ። ስለዚህ አልተማመንም። ወደዛው ተመለስ። እንደዛ ስላልተናገሩ ተናግረው መልሰህ ክፈት መልሰህ። ለዚህ ነው አልተማመንም ያልኩት። ስላሴ ትዶ መንግስተ ሰማያት መግባት አይቻልም። በቃ እኔማ
ራሳቸው ትምህርት ወስዶ ይሄንን ነው ስላሴን ግን ምን ነው ቆርጠህ ነው እንዴ የምትረዳው? ኧረ ፕሊስ እንዴ እዮባ ትክክል አይደለም እያልክ ያለው ባይዞ ስላሴን ክዶ መንግስተ ሰማያት መግባት አይቻልም። መላእክትን ክዶ መንግስተ ሰማያት መግባት አይቻልም። ኖ ቆይ እዮባ ቆይ አንዴ ክስችን ላስቀምጥ። አቤላ ካንተ ጋር እንቀጥላለን። ፕሊስ አንዴ ካንተ ጋር እንቀጥላለን። ችግር የለም አቤላ ኖ አይ አሁን ቪዲዮ ይቀጥል እንጂ የሌለ እኮ ነው የቆረጥከው። አሁን አቆራረጠው። አይ አሁን የቆረጥከው ቪዲዮና ቀጣይ ላይ የሚያወሩት ነገር እርስ በርስ የሚጋጭ ነገር ነው። ፕሊስ ለምንድን ነው ገቻል ማለት ደግሞ ቪዲዮውን ተካፋያ ነው እየተናገሩ ማለት አይደለም። ከቃሌ ጋር ልቀጥልና አቤላ ካንተ ጋር ሰፊ ጊዜ እንቀጥላለን። እዮባ ቪዲዮ አንዴ ለቪዲዮ ማለት ነው። እሺ አንዴ ለቃሌ ላሳየው ቃሌ የቅድማን እንቀጥልና ከአቤላ ጋር እንቀጥል ማለት ነው። የቅድሙን ክፈት። አልተግባባንም። ቆርጣ አሁንም ቪዲዮ ቆርጣ ይኸው ልክ አይደለም። እየሰራ ያለው ነገር ልክ አይደለም። ኦኬ እሺ ካልወጣክ እንግዲህ እዛ ላይ እንዳትወጣ የቅድሙን እንቀጥላለን። እሺ አደራ ቅድም እንዳትረሳው። ቅድምን ብለኸኛል። አንድ ሰው መጽሐፍ ቅዱሳዊ ያልሆነ መጽሐፍ ቅዱሳዊ ያልሆነ ትምህርት ካስተማረ ስህተት ነው። በስህተቱን ደግሞ ዶክትሪን አድርጎ ከያዘ አልዳንም ብለህ ታምናለህ። ይሄንን እንዳትረሳ። እሺ ከፍታለሁ። እሺ ከመጀመሪያው ጀምሮ እንስማ አይደለ? አቤላ አለክ አለው ዮባ ኢል አሁን ፖይንቴ ምን መሰለህ? ይሄኔ የሆነ ንግግራቸው መሀል ላይ ቪዲዮውን ዝጋውና ንግግራቸው መሀል ላይ እግዚአብሔርን የካደ ግን ከማርያም አይ ቲንክ ንግሩን ሙሉ በሙሉ ላናገረው እችላለሁ፣ ግን እግዚአብሔርን የካደ ከማርያም ጎን የሆነ ምናምን የሚል ቮይስ አለውና እሱ ይነሳል የሚል ሐሳብ አንስተዋል መምህር ማለት ነው። ሶ አሁን ፖይንቴ የእሳቸው ኢንቴንሽን ይነሳል ሲሉ ከምን አንጻር ነው የሚለውን ኤክስፕሌን እንድታደርግልኝ ነው። ምክንያቱም እግዚአብሔር ያው ስላሴ እንደሆነ ነው ሁላችንም። ስለዛ እግዚአብሔርን የካደ which means ስላሴን የካደ ማለት ነው። ኢንዳይሬክትሊ ይነሳል ሲባል ከምን አንጻር ነው የሚለውን እስቲ ኤክስፕሌን አድርግልኝ። ጀስት እሱም ብቻ ይነሳል ሲሉ አሁን አሁን የተነሳው ሰውዬ እሺ አንዴ ብቻ ላወራና ትቀጥላለህ። ብዙም አላወራ። ይነሳል ያሉት አካል ለምሳሌ አንድ ሰው የሆነ ሰው እናርግና ምሳሌ ያ ሰው ይነሳል ሲባል ኢንቴንሽኑ ይድናል ወይ ነው ወይስ አይድንም ወይ ነው? እሱ ነው ያልገባኝ ማለት ነው። ይነሳል ሲባል አሁን ለምሳሌ እኔ ትንሣኤ ሙታንን ያላመነ ሰው አይድንም ነው የምለው። እዛ ላይ ጥርጣሬ ራሱ አላስቀምጥም። ይህ አካል ግን ይነሳል የተባለበት ኢንቴንሽን ይድናል ወይ አይድንም የሚለው ነው ፖይንቱ ነው። እኔ እሱ ነው አሁን ያልገባኝ። እሱን ኤክስፕሌን ብታደርግ ደስ ይለኛል። በጣም እኔ አይደለም አብራራው፣ እሳቸው ያብራሩትና እሳቸው ባሉበት መንገድ እንከተላለን። ይሄንን አሁን የጠየቀውን ጥያቄ እሳቸው ይመልሳሉ። የእሳቸውን ሰምቼዋለሁ። የእሳቸው አልሰማሁም። ይሄንን አሁን የጠየቀውን ጥያቄ እዛ ላይ እንኳን አልዋሽም፣ ሰምቼዋለሁ። ምን መሰለህ አሁን እኔ ፖይንት ማለት ነው እርስ በርስ ይጋጫል። የጠየቀውን ጥያቄ አቤላዬ አንድ ደቂቃ ነች። አሁን የጠየቃትን ጥያቄ እንስማት። ምን ይመስላል? እሺ ችግር የለውም። ቴንክ ዩ በጣም እንስማትች። መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። አሃ ድንግል ማርያም ስትሆን የሞተን አታስነሳም ምትል ነው መናፍቅ አይደል? ኦኬ ከቅድሙ የቀጠለውን አሁን በደንብ አድርገህ ስማው። እሺ ከሞት ማስነሳት ምናምን ነገር የሚለው ይነሳል ብሎ ሲናገሩ ከምን አኳያ እንደሆነ እንስማቸው። ጳውሎስ አላስነሳም፣ ጴጥሮስ አላስነሳም፣ አስነስቷል። ጴጥሮስና ጳውሎስ ሰው ስላሴን ክዶ መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። አሃ ድንግል ማርያም ስትሆን የሞተን አትነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም፣ አስነስቷል። ጴጥሮስና ጳውሎስ ከሚያስነሱት በላይ ለነሱ ሃይማኖትን የወለደች ድንግል ማርያም ሞት ብታስነሳ ይደንቃል። በሉ በሞት ንገሩኝ እንጂ። እሺ ላውራ። ምናልባት ሀሳቡን አግኝቼዋለሁ። ባይዘው ይሄ አሁን ሰምተዋል። ግን አቤላዬ ይሄን ሰምተዋል? ይቀደም ይሄኛውን አልሰማሁትም። ይሄኛውን አሁን የሰማሁት ስላሴን ክዶ መንግስተ ሰማያት አይገባም የሚለውን ነው። አሁን ይኸውልህ
ይሄኛው አሁን እሳቸው የተናገሩበት ወይ ባይዘዌ አይገናኝም። እንዴት ነው ጳውሎስ የሞተን ሰው ያስነሳው ከምን አንጻር ነው? ኦር ጴጥሮስ ኦር መጽሐፍ ቅዱስ ላይ ያሉ አካላት ኢየሱስ ክርስቶስም የሞተን ሰው ያስነሳው ከምን አንጻር ነው ስንል ትንሣኤ ሙታንን ያካተተ ትንሣኤ አይደለም ያ ሰው የተነሳው ማለት ነው። አሁን ጳውሎስ ለምሳሌ እያስተማረ ባለበት ታይም ላይ የሆነ ሰው ከቁጥ ወድቆ ሞተ። ያንን ሰው ደግሞ ይሄድና ያስነሳዋል። እሱ ተአምር ነው፣ አለቅ። ይሄ ከትንሣኤ ሙታን ጋር የሚገናኝ አይደለም። ከትንሣኤ ሙታን ጋር ተገናኝቷል። ትንሣኤ ሙታን አሁን አለ እንዴ? ከምን አኳያ ነው ትንሣኤ ሙታን የምንናገረው? ይል አሁን እኮ ማለት ነው እሳቸው እያወሩ ያሉበት ፖይንት ከመጨረሻው ዘመን ጋር አሁን እሺ ማርያም የት ሆና ነው እሺ የምታስነሳው የሚለውን እኮ ጥያቄ ባነሳ ከየት አመጣኸው? ከየት አመጣኸው? የመጨረሻው ዘመን ነው። ኢዮባ ምን ሆነ ነው አይዘው? ከየት አመጣኸው? ከየት አመጣኸው? እሺ ቆይ አንዴ በቃ እሺ፣ የመጨረሻ ጥያቄ ላስቀምጥልህ። እግዚአብሔርን ክዶ ማርያም ከሞት የምታስነሳው ከምን አንጻር ነው? እሱም ብቻ ነው። ከየት ነው ያመጣኸው? እኔ እኮ ጥያቄ አሁን የቅድምም የተነሳው የታምሩ ክፍል አለ። እንግዲህ ወደፊት የሚሆነውን በራእይ አይተውት ነው ወይ ደግሞ ወደፊት ገና ለትንሣኤ ነው ሙታን የሚነሳውን ሰውዬ አሁን በራእይ አይተውት ነው? ምንድነው? አልገባኝም። ከምን አኳያ ከየት አምጥተው ነው? እኔ ባይዘይ እሳቸውን እኮ ይሄን ኩዌስችን መጠየቅ ያለብን እንዴ አይደለም። ከጴጥሮስ ጋር ስንመጣ ከሙት እንዳስነሳው ኦኬ። አሁን ለምሳሌ ጴጥሮስ ጋር ጳውሎስ ጋር ስንመጣ በስብከታቸው መሀል ላይ ያደረጉት ታምር ነው፣ የሥጋ ትንሣኤ ነው ይሄ። አሁን የነ ጳውሎስ የነ ጴጥሮስ የሥጋ ትንሣኤ ነው አይደል? አቤላ ከሙት ሲያስነሱ ከትንሣኤ ሙታን ጋር የተገናኘ አይደለም አልከኝ አይደለ? ሐዋርያት ሙታንን ሲያስነሱ ከትንሣኤ ሙታን ጋር ምናምን ነገር የሚገናኝ ነገር አይደለም አልከኝ። እሺ መልካም። እነዚህኞቹን ደግሞ እኚህም አባት ሲያወሩ ታምሩንም አገናኝተው ሲያወሩ ከትንሣኤ ሙታን ጋር ያገናኘኸው አንተ ከየት አምጥተህ ነው እንዴ? እግዚአብሔርን ክዶ የሞተ ነፍስ ይነሳል። which means እኮ መጨረሻ ታይም ላይ እሺ፣ መቼ ነው የሚነሳው? በቃ እሱ መልስልኝ። እሺ መቼ ነው የሚነሳው? እኔ ባይዘው ይሄ እንዴት ነው ነገሮቹን ለማጣመም ምናምን እያረኩ ሳይሆን ፖይንቴ ከምን አንጻር ነው የተናገሩት የሚለውን ነገር ለማወቅ ነው። ጀስት አሁን ከመቼ ነው የሚነሳው? እሺ መቼ ነው የሚነሳው የሚለውን ነው ማወቅ የፈለኩት። እሺ አሁን እኔ ተሳስቻለሁ። እሺ አሁን ታምሩንም አቤል አይሻልም? እስኪ ብራዳ ድረስ እሳቸው ዝም ያሉትን ዝም እንበል። ከትንሣኤ ሙታን ጋር አገናኝተውታል? አላገናኙትም። እሺ አሁን ሲናገሩ እኔ ቃል በቃል የተናገሩት ለምንድን ነው ባይዘው እኔ ነው ወይ የሆነ ሰው ሰምቶት ይሄን ነገር ያውቃል ማለት ከምን ኢንቴንሽን አንፃር ነው የተነገረ ያለውን ሲምፕል ነው፣ ከባድ አይደለም። ዛት ማች አሁን ይሄ ከጳውሎስ ጋር ሁሉም ይፈርዱ። አንተም ተረድ ታች ያሉት ምን ፍርድ? አንዴ እንስማው ግድ የለም አንዴ እንስማው ነው ወይ ቆይ አንዴ እኔ ሐሳቤን ልናገርና እንሰማዋለን። ኦኬ እሺ ጨርስሽ። እሺ አቤላ ይቀጥል። አሁን እሳቸው የሚናገሩት አሁን የምንሰማው ማለት ያው የምታሰማው አሁን ማርያም እግዚአብሔርን ክዶ የሞተን ሰው ታስነሳለች ሲሉ ከነ ጳውሎስ ከነ ጴጥሮስ የሞተን ማስነሳት ጋር አንድ ነው ወይ የሚለውን ነው ይመልሱልንና ከዛ በኋላ ቀጣይ ሐሳብ እናወራለን። አንድ ነው ካልከኝ በምን ታምር ይገናኛል? ይሄን እንድንግባባ አቤላ አለ እንድንግባባ መነሳት የሚለውን ነገር ከትንሣኤ ሙታን ጋር ካገናኘ ነው። አንድ ሰው ከተነሳ አልከኝ ከድህነት አኳያ ነው ወይ ደግሞ ከትንሣኤ ሙታን አኳያ ነው? የካደ ሰው ከተነሳ ኦልሬዲ መንግስተ ሰማያትን ይወርሳል ነው ያንተ ሐሳብ? እሱን አስረዳኝና እንቀጥል። አይደለም ባይዘው ሁሉም እኮ ነው የሚነሳው። አሁን ይነሳል ሲባል እኮ ጀስት ለፍርድ የሚነሳ አካላቶችን ነው። ግን አሁን ፖይንቴ ማርያም ታስነሳለች ሲባል ለፍርዱ ነው እየተባለ ያለው ወይስ ያ ሰው ስለዳነ ነው የሚነሳው የሚለውን ነው እኔ አሁን ለማወቅ ኢንቴንሽኑ ከምን አንጻር ነው እሱ እየተነገረ ያለው። ባይደን አይነሳም አቤላ? ኧረ በጌታ ኢዮባ እየነገርኩ እኮ ነው። ባይደን ይነሳል። እኔ ባይደን እኮ አይነሳም አይደለም። እሳቸው ላሉት ነገር እሳቸው ባሉት ልክ እንሂድና እንግዲህ እሳቸውም ደግሞ በአካል ስናገኛቸው ወይ እንደዚህ ስናገኛቸው እንጠይቃለን። አይሻልም? እንደዛ ይሻላል። እሳቸው ያሉት ግን መንግስተ ሰማያትን ከማውረስ አኳያ እንዳልሆነ ግን መጀመሪያ ላይ የተናገሩትማ ኢዮባ መንግስተ ሰማያትን ከማውረስ አኳያ ነው
ከዛ በኋላ ነው ሐሳብ እኔ ባይዘው ፖይንት ከዚህ በኋላ ሁለቱ ሐሳብ እየተጋጨ ነው እኮ ሰጣት ነው ካልከኝ ሰጣት ነው። ኦኬ እንቀጥል በቃ እሺ በቃ ፓራዶክስ እንደሚያደርግማ ኦኬ እሺ እንስማው። ሰው ስላሴን ክዶ መንግስተ ሰማያት መግባት አይችልም። ሰው ስላሴን ክዶ መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። አሃ ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም። አስነስቷል። ጴጥሮስና ጳውሎስ ከሚያስነሱት በላይ ለነሱ ሃይማኖትን የወለደች ድንግል ማርያም ሞት ብታስነሳ ይደንቃል። በሉ በሞት ንገሩኝ እንጂ ጴጥሮስ እኮ ስጋው ደሙን ተቀብሎ አምኖ ነው አይደል? ድንግል ማርያም እኮ ሃይማኖትን የወለደች ናት እኮ። ተመልከቱ። ሃይማኖትን ከመውለድና ሃይማኖትን ከመቀበል ማን ይበልጣል? ሃይማኖትን መውለድ ለድንግል ማርያም ሞት ከማስነሳት ይልቅ የሕይወት የክርስቶስ ማደሪያ መሆን እኮ ነው። ተመልከቱ። ዋናው ሞት ባህሪያችን ሕይወትን ያገኘው በድንግል ማርያም ነው። ስለዚህ ተመልከቱ። እባብም በትርን ይፈራል፣ ሰይጣን ድንግል ማርያምን ይፈራታል። እስኪ በሉ ሰይጣን በሉ ማንን ይፈራታል? በሉ እንጂ ያን የምትፈሩትን ሰው እኮ ነው ስሙን የምታጠፉት አይደል? ያችን የሚፈራትን እናት ነው ሰው ከሷ ጋር እንዳይሆን ሰይጣን ማስታወቂያ የሚለጥፉ ሶ እንትን እነዘነስከኝ እንዳትሉ ይለቅ ቀጣይ ፓራዶክስ የሚያደርግ ነገር ስለሚያወሩ ይለቅ አንድ እሺ እንዳበዛ እንዳትሉ ነው። እሺ በዚህ በብዙ ዘመናት ከሃዲያንን የሚያስነሳው መናፍቃኑ ሌትም ቀንም እንቅልፋቸውን አጥተው እንዲጠሏት የሚያደርገው እንዳይድኑ ስለሚፈልግ ነው። የድህነታችን ምክንያት እሷ ናት። እሷን የሰጠን እግዚአብሔር ይመስገን። ኦኬ የሆነ ቦታ ዘለሃል። ሶሪ በመሀል ከገባው መነሳት ከሙታን መነሳትና ኢቭን እዚሁ ራሱ ከሙታን መነሳትና መዳን ምንድነው ያደረጉት? እሺ ቃሌ በቃ እናንተ ትክክላችሁ። አቤላዬ በቃ እሳቸው ያሉትን እንግዲህ እኔ እሳቸው መንግስተ ሰማያት ስላሴ ነው እኔ ፖይንት አሁን የኛ ፖይንት ማለት ነው ማርያም መንግስተ ሰማያት ታስገባለች አላሉ። እንደዛም ብለዋል ብዬ አላምንም። የተናገሩትን ነገር ነው። ከዛ ሌላ ዲፊኒሽን የምንሰጠው ከሆነ እንስተው ችግር የለም ስጡት። እኔ በዚህ መልኩ አምናለሁ። ሶ ይሄንን ካልን ዘንዳ የቅድሙን እንቀጥል ቃሌ። አይ እኔ አሁን አተመን እመን አይደለም የኛ ፖይንት። አይ ቲንክ የቃሌን ፖይንት እመን አተመን ኦር አይ ቪዲዮ ላይ አትክሰሰኝ ነው ፖይንቱ። ቪዲዮ በትክክል ነው የሰራሁት፣ አትክሰሰኝ ነው ቪዲዮ ባለ ዋናው ጉዳይ እሱ እና አሁን እኔ ኢዮባን በነገረድነት እንወያይ ልበልህ እዚህ ማለት ነው። ይቅርታ ስለ ድምፁ ልበልህ እንደዚህ በነገረድነት እንወያይና ከዛ ይዘህ የምትመጣው ሰነድ ምንድን ነው? ቅድም ጉባኤ ነው ብሏል ብሩክ። የትኛውን ነው ይዘህ የምትመጣው? ለምን አትመልስልኝ? መጀመሪያ ቃሌ እኔ መጀመሪያ ጥያቄ አቅርቤ ነበር። ኧረ መሀል አትግባ። ቆይ ብሩክ ቆይ መሀል አትግባ፣ ትቀጥላለህ። ችግር የለም። እኛ እኮ ሰው የኒቂያ ጉባኤን ካመነ የኒቂያ ጉባኤው ላይ የተደነገገውን ወይም ደግሞ አንዴ ቆይ ከብሩክ ጋር ጨርስና ከአንተ ጋር ደግሞ እንቀጥላለን። ኖ ወደ እሱ ከመሄድ በፊት የጠየቅኩህን ጥያቄ ጠይቅ መልስልኝ። አታቋርጠኝ። እኔ ከአቤላ ከኢዮብ ጋር ላውራ። አቤላ እንዳትወጣ። እሺ ኢዮብ አሁን ከአንተ ጋር ላውራ። እሺ እስቲ እምነት ትምህርታችሁ ይሄን እንደማካተት አሳይ። ኖ እዛ ላይ አደረኩ ቃሊ እዛ ከተገረደ ኖ የመግባት በቪዲዮ አይደል እንዴ? ልክ አይደለም የሰራው ያለ ምንም እኮ መነጋገር ላይ አያስፈልግም እኮ በዚህ ጉዳይ። ልክ ነህ አንተ ልክ ነህ ቃሊ። ምኑን ነው ልክ የሆንኩት? ምኑን ነው ልክ የሆንኩት? የሰራው ቪዲዮ ልክ ነው የሰራው ቪዲዮ ልክ ነው። አሁን ወደ እኔ ሀሳብ ወደ እኔ ጥያቄ እንገባ። የሰራው ቪዲዮ ስህተት ነው ብላችሁ አትክሰሱ፣ ወደፊቱም ማለት ነው። ስለዚህ የተናገሩትን ነገር ብራሾፍ ለማረጋት ሞክሩ። እሺ አንዴ ብሩክ ወደ ቅድሙ እንቀጥልና ቃሊ ወደ ቅድሙ እንቀጥልና ለመጽሐፍ ቅዱስና ለእግዚአብሔር ቃል ታማኝ ትታመናለህ ብዬ አስባለሁ። ቅድም ምን ብለኸኛል? አንድ ሰው መጽሐፍ ቅዱሳዊ ያልሆነ ትምህርት ቢይዝና እንደ ዶግማ ይዞት ቢቀጥል ትምህርቱ ስህተት ነው፣ ደግሞም አልዳንም ብለኸኛል። አንዴ ያረጋግጥልኝ አይደለ? ተው ሲባል አይ ልክ አይደለም ብሎ ልክ ነኝ እኔ ልክ ነኝ እናንተ ናችሁ ስህተት ብሎ የቤተክርስቲያን ታሪክና ተረጓጎም ከመጽሐፍ ቅዱስ ጋር አገናኝቶ ማሳየት ካልቻለ በሪዝን መሞገት ካልቻለ ትክክል
በተለይ ደግሞ መጽሐፍ ቅዱስ ውስጥ ኤክስፕሊሲትሊ ወይም ኢምፕሊሲትሊ ያ ትምህርት ከሌለ ስህተት። እሺ